ቤቢ ፕሮዳክሽኖች እንዴት ናችሁ? ዌል ጃ የሚሰራው መኪና ላይ ነው። ዩዝድ መኪናዎች እንዲሁም 00 መኪኖች ወደ ኢትዮጵያ ወደ ተለያዩ አፍሪካ ሀገራት ሽፕ እናደርጋለን። ሎካል ማርኬቱ ላይ ደግሞ ዩዝድ መኪኖችን ለሀገር ልጆች እንዲሁም ለሌላ ሀገር ዜጎች በማቅረብ እታወቃለሁ ማለት ነው። ብዙ አዲስ ነገሮች ይዘው መጥቷል። የመኪና እቁብ፣ የመኪና እጣ፣ ሌሎች ስራዎችን ይዘን መጥተናል። የእቁቡ ዓላማ ምን መሰለክ? ብዙ ጊዜ የሀገሬ ልጆች በባንክ መኪና መውሰድ ይፈልጋሉ፣ ነገር ግን አይችሉም። በካሽም ዳት ማች ብር ማግኘት አንችልም። ታውቃለህ ደሞዛችን ምን ያክል እንደሆነ፣ ቤተሰብ እንረዳለን፣ የቤት ኪራይ ምናምን ብዙ ነገር አለ። ስለዚህ ብዙ ጊዜ ሀገሬ ልጆች መንጃ ፈቃድ ይዘው ሳይሰሩበት ተቀምጠው አያለሁ። በባንክም ስለማይችሉ ነው ቅድም እንደጠቀስኩት። ስለዚህ ለምን በእቁብ መኪና አንጀምርም ብዬ አሰብኩ። ያው እኛ ኢትዮጵያውያኖች ብዙ ጊዜ በእቁብ እንታወቃለን። ሀገራችን ብዙ ነገሮቻችንን በእቁብ ነው የምናደርገውና የመኪና እቁቡ በሶስት የተከፈለ ነው። 1550፣ 2550፣ 5050 ብር የሚጣለው እዚህ ያሉ የኢትዮጵያ ሬስቶራንቶች ውስጥ ከአንዱ ሬስቶራንት ውስጥ ይጣላል ማለት ነው። ተአማኒነቱ እዚህ ሀገር ባሉ የኢትዮጵያውያን ሬስቶራንቶች ውስጥ አንዱ ጋር ነው የምንሰበስበው። ሁለተኛ ነገር ገንዘቡ ነው የሚሰበሰበው። ቁብተኞቹ ተመዝግበው እንደጨረሱ ኮሚቴ ቋቋምና እነሱ በመረጡት ኮሚቴ ገንዘቡ ይሰበሰባል ማለት ነው። ሶስተኛ ነገር ስለ መኪናው ላላችሁኝ መኪናው 100% ጋራንትድ ነው። ምክንያቱም አንድ ሰው ሚኒማም እቁብ የሚገባው ለ1 አመት ወይንም ለ8 ወር ወይንም ለ10 ወር ነው። ሰው የመጀመሪያ የደረሰው ሰው የሚወስደው መኪና ንጹህ መኪና ካልሆነ ነገ አንተስ እንዴት ትጥላለህ? ስለዚህ ለስራ የሚሆን መኪና፣ ንጹህ መኪና፣ ረዥም ጊዜ ሊያገለግል የሚችል መኪና ነው ለእቁቡ የምንጥለው የምናቀርበው። መልካም እንግዲህ የመኪናዎቹ አይነትና ሞዴላቸው ብለህ ጠይቀኛል። የመኪኖቹ አይነት 5000 የሚጥለው ሰው ሃይወንዳይ ቱክሰን ከ16 ሞዴል በላይ እነኚህ መኪኖች ናቸው የሚቀርቡት። 2500 ያሪስ ኮሮላ ከ15 ሞዴል በላይ፣ 1500 ኪያ ሃይወንዳይ እነኚህ መኪኖች ያቀርባሉ። እንደ ምርጫቸው ኒሳንም ከፈለጉ ኒሳን። እቁቡ ገንዘብ መውሰድ ይችላሉ ወይ መኪና ካልፈለጉ? አይ እቁቡ የመኪናና የመኪና ብቻ ነው፣ የሳንቲም እቁብ አይደለም። የመኪና እጣው ማሟሟቂያ በየወሩ አለ፣ በየ15 ቀኑም በየሳምንቱም ሊሆን ይችላል። ማሟሟቂያ ነው። ንጹህ የሆኑ መኪኖች በ200 ድርሃም አንተ እድለኛ ብትሆን ምን ይታወቃል? እግዚአብሔር ነው የሚያውቀው አይደለ? እኔም እድለኛ ልሆን እችላለሁ፣ አንተም እሱም እድለኛ ልትሆኑ ትችላላችሁ። ስለዚህ መሞከር አይከፋም። ከ110 ስለማይጠፋ እድል ማለት ነው። እቁቡ እንዴት ነው የሚወጣው? የትስ ነው የሚወጣው ላልከኝ ደግሞ እንደነገርኩ እዚህ ሀገር ባሉ የኢትዮጵያውያን ሬስቶራንቶች ውስጥ አንዱ ሬስቶራንት ነው የሚወጣው። እናም እጣው የወጣለት ሰው እድለኛው ሰው መኪናውን በ1 ሳምንት ውስጥ ወይንም በ5 በ4 ቀን ውስጥ መኪናውን ይረከባል ማለት ነው። ከሱ የሚያስፈልገው ነገር ምንድነው? የሬጅስትሬሽን፣ የሙልኪያ፣ የኢንሹራንስ፣ የፕሌት ነምበር
የሪከቨሪ ሳንቲም ሊያዘጋጅ ይገባል። ይሄ ሳንቲም በእጁ ሊኖር ይገባል። የመኪና እጣው እድለኛ የሆነ ሰው የሚያወጣ 5 ሳንቲም የለም ከ200 ድርሃም ውጭ ምንም አያወጣም። ሬጅስትሬሽን፣ ሙሉኪያ፣ ኢንሹራንስ፣ ፕሌት ነምበር፣ ፓሲንግ፣ ሪከቨሪ ምናምን የሚባል ነገር የለም። የመኪና ቁልፍ ይሰጠዋል። ስሙን ወደሱ እናዞርለታለን። መኪናውን ይነዳል። ምንም ያወጣል። እነኚህ ፕሮሰሶች የሚሆኑት በ2 ሰዓት ውስጥ ብቻ ነው። ስለዚህ ምን ትጠብቃላችሁ? እጣውን ቁረጡ። 200 ድርሃም ብቻ ነው። 200 ድርሃም ሄደን እኮ የሆነ ቦታ የምናጠፋው ነው አይደል? የመኪና ባለቤት ያደርገናል። ለሳንቲም ቫልዩ እንስጥ። መኪና ሲገዙ የኛ ልጆች ምርጫቸው ሁሌም ቶዮታ ብቻ ነው። ከቶዮታ ውጭ ሌላ መኪና ያለ አይመስለንም። አክቹዋሊ ያደግንበት ስለሆነ ነው ሀገራችን የሚነዳ የምናየው። ቤታችን ውስጥ ሊኖር የሚችለው መኪና ቶዮታ ብቻ ስለሆነ ስለዚህ አልፈርድባቸውም። ኦኬ። ግን አንዳንዴ የሆነ አንድ መኪና ለመውሰድ 10 ሰው ሆነው የሚመጡት ነገር አለ። እሱ ነገር ብዙ አይመቸኝም። መልካምና ብዙ ጊዜ የሚያስቁም ገጠመኞች ይመጣሉ። ገብቶ ካለ ልክ ሀበሻ ሲያዩ ሀበሻ ጋር ምን እንደመጣ የምትገዛው ምናምን ይሉታል። እኔ ጋር አውርቶ ነው የመጣው ሾሩም። ግን ላይ ከአብረውት የመጡት ሰዎች እሱን ምን ያደርጉታል? ወይ ከሀበሻ ምን መኪና የምትገዛው ምናምን ይላሉ። ከሀበሻ መግዛታችሁ እኮ ትልቅ ጥቅም ነው። እኔ ለሀበሻ ለሆነ ለሀገሬ ሰው መጥቶ መኪና አልሰጠውም። መኪና የማይሆን ከሆነ ነው ይሄ መኪና አይሆንም ብዬ ነው የምመልሰው። እነሱ ግን ይሄን አንደርስታንድ አያደርጉትም። ምክንያቱም እኔ ለሳንቲ ሳይሆን የምሰራው ለህሊናዬ ነው። ብዙ ጊዜ አብረውኝ የሚሰሩ ፓኪስታኖች፣ አረቦች፣ ኢንዲያኖች እንዲሁም የሌላ ሀገር ዜጎች አሉ። ሰምታይምስ ልክ ሀበሻ ሲመጣ በቃ ፕሊስ እስኪ እናንተ ይሄንን ስራ ሰክሰስ አድርጉት ብዬ ነው እኔ ዘወር የምለው ማለት ነው። ምክንያቱም ብዙ ጊዜ ለሀበሻ እንትን አይልም። ሌላ ደግሞ ልክ አንድ ጓደኛውን ይዞ ይመጣና ወይንም 2-3 ጓደኞቹን ይዞ ይመጣና ከ3 ጓደኞቹ አንዱ መኪና አለው እና ልክ ሜቢ እሱ የመረጠውና የወደደው መኪና የዩኤስ ስፔክ ሊሆን ይችላል። ኢቨን ኢፍ ሂ ዶንት ኖ አባውት ዘ ካር መኪናውን ድራይቭ ቴስት አላደረገውም። ምንም አይነት ነገር ቼክ አላደረገም። ጀስት መኪናው ብቻ ምንድነው ሲባል ዩኤስ ነው ሲባል ይሄ ዩኤስ መኪና እኮ ጥሩ አይደለም ይባላል ነው። ኢቨን ኢፍ ሂ ዶንት ኖ ገብቶሃል? መባልን ብቻ ነው የሚያውቀው እንጂ ስለ መኪና ምንነት ለምንድን ነው የዩኤስ መኪና ጥሩ አይደለም የሚባለው አያውቁም። ከዛስ ምንነዳው አንተ መኪናው ምንድነው ምናምን ሲባል አላውቀውም፣ እስኪ ቼክ አድርጉ፣ እስኪ ሙልኪያ ስጠኝ ነው ብዬ ቼክ ሳደርገው ዩኤስ መኪና ነው የሚነዳው። ወይንም ሄጄ መኪናውን ሳየው ዩኤስ መኪና ነው። እንደዚህ ብዙ ጊዜ የምንሳሳታለን። ይህንን ነገራችን እናስተካክል። መኪና የምንም ሀገር ይሁን የምንም ሀገር ይነዳል። ሁሉ ሰው የሚነዳው መኪና ዩኤስ መኪና ኢቨን ኢፍ ቻይና መኪና እየተነዳ አይደለም እዚህ ሀገር ኢትዮጵያ ገብቶ እየተነዳ ነው የቻይና መኪና አይደለም። መኪናው ንጹህ ይሁን፣ ኢንጂን፣ ጊር፣ ቻንሲስ፣ ኮምፕረሰር እነዚህ ንጹህ ይሁኑ እንጂ ምንም ችግር የለም። እና ብዙ ጊዜ የሀገሬ ልጆች በጣም በብዙ ነገር ይሸወዳሉ። በጣም ትልቅ ዳሜጅ አደጋ የደረሰበት መኪና ይገዛሉ። ሌላው ፍሉድድ የሆነ መኪና ይገዛሉ። ፍሉድድ ውሃ የገባው መኪና ገዝተው የሚነዱ ሰዎች ልክ ሲበላሽባቸው መኪና የተበላሽቶ ምናምን ይሉኛል። ለምን ተበላሽ? ችግሩ ምንድን ነው? እስኪ ፕሌት ነምበራችሁን ወይንም ሙልኪያችሁን ላኩልኝ ምናምን ስል ሙልኪያው ገብቼ ቼክ ሳደርግ ወይ አክሲደንቱ ትልቅ የሆነ አክሲደንት ይሆናል፣ አዘርዋይስ ደግሞ ፍሉድድ የሆነ መኪና ገዝተው ያጋጥመኛል። በጣም ብዙ ከሌ እያልኩ መጥቀስ እችላለሁኝ። ያዚህ አስፈላጊ አይደለም እና ያውቃሉ፣ እነሱ ያውቃሉ። ይህን ቪዲዮ ሲያዩ ይገባቸዋል። ይሄ ነው ያለው ነገር እና ስለ መኪና የሚያውቅ ሰው ብናወራ፣ ስለ መኪና የሚያውቅ ሰው ይዘን ብንመጣ መልካም ነው። ጀስት ግን መንገድ ላይ ያገኘኋቸው ወይንም ጓደኞቼ ሻይ ቡና የምላቸውን ሰዎች ሳይሆን ይዤ መምጣት ያለብን መኪና ሲገዛ ስለ መኪና የሚያውቅ ሰው መሆን አለበት። እኔ ጋር አብሮኝ መምጣት ያለበት። አሁንም ውድ የሀገሬ ልጆች የምነግራችሁ ስለ መኪና የሚያውቅ ሰው ይዛችሁ፣ በዛ ላይ ደግሞ የሀገራችሁን ዜጋ ሳታምኑ የሌላ ሀገር ዜጋ አምናችሁ
መኪና ገዝታችሁ ችግር ደርሶባችሁ ስልሳ አታውሩኝ። እኔ እንደዚህ ተሸወድኩ እንደዚህ ሆንኩ አትበሉ። በዛ ላይ የምትመርጡት መኪናና ባጀታችሁን ተቀራራቢ አድርጉት። የምትመርጡት መኪና የሌለ ነው፣ ዋጋችሁ ደግሞ ትንሽ ሳንቲም ነው። ገንዘባችንና የምንፈልገውን መኪና ተመጣጣኝ እናድርገው። ማርኬት ፕሌስ ላይ ብንገባ በ5000 በ10000 ብር መኪና እናገኛለን። እሱ መኪና አይደለም፣ መኪና ሳይሆን በየመንገዱ እየቆመ የምትገፋው መኪና። እንደውም አንድ ቲክታከር አለች እዚህ ቲክታክ ላይ በቀደምነት ስታወራ ሰማሁኝ እና በየመንገዱ እየቆመች የምትገፋው መኪና ገዝተን ነበረ እያለች ስታወራ ስስቅ ነበረ። ይህንን ከሆነ ፓኪስታን ሄደው ነው የገዙት፣ እሱም በእዳ ምን አይነት ነገር እና ሳንቲሙ ስለረከሰ ሳይሆን ገንዘቡ ሲወደድ ውድ ነው አትበሉ። የሀበሻ ገንዘብ ውድ ነው፣ የሀበሻ እቃ ውድ ነው። ኖ ሀቢቢ ቆንጆ መኪና ነው ይዘን የምንቀርበው እንጂ እንደ ፓኪስታን እንደ ባንጋሊ የሾቅ መኪና አይደለም። በየመንገዱ እየቆመ የሚያስቸግር መኪና አይደለም። ወይንም በየጊዜው ጋራጅ የምትሄድበት መኪና አይደለም። ንጹህ መኪና ነው የምናቀርብልህ። እጣው ዛሬ ነበር ይወጣል የተባለው የኢድ ዕለት፣ ግን አልቻልኩም። በጣም ቢዚ ሆንኩኝ በተለያዩ ስራዎች። በየቦታው እየሄድኩ ሳንቲም መሰብሰብ አልቻልኩም እና በጣም ይቅርታ አድርጉልኝ። አሁን ግን ሰው በየቦታው ስላስቀመጥን ገንዘቡን በአካውንት ማስገባትና ደረሰኝ መላክ ትችላላችሁ። እንወዳችኋለን፣ እናመሰግናለን። የምን ጊዜ ምርጫችሁ ጃካር ብሮከር። እናመሰግናለን። ቴቴ ኢንተርቴይንመንት ፈለው አድርጉ። ቴቴ ኢንተርቴይንመንትን እጅግ በጣም አመሰግናለሁ።